ራት ልጋብዝሽ? ጭራሽ ማታ? ሀኒ ቢያንስ ሌላ ቀን እኔ ሲመቸ ብደውልልሽ ይሻላል። እሺ ምሳ እናደርገው። ሀኒ ሰሞኑን አጎቴ ከውጭ እንደመጣ ነገር የለ ምንም እረፍት ሊሰጠኝ አልቻለም። ፍሪ ስሆን እኔ ራሴ እደውልልሃለሁ። እሺ አላራስ ቀርታ መብራት እስካሁን አለ። ደህና ከሰለም ቢሆን ጠውታ አንተ 24 ሰዓት ስልክ ታወራለህና የኔ ልብስ መቀረት አለበት። ፎቶ እንዳይመስልሽ ከተማ ውስጥ ምድር አክተር ጠና ካነሳኝ ፖስተር ላይ አንወጣም እያለ እንደሚያስቸግርሽ ታውቂያለሽ አይደል? ውበት ሞት ልሻለሁ። በኋላ ብቅ ብትይ ስቱዲዮ ጭር ይላል። አለቃ የለ ሰው የለ። ጉደኛ ፎቶ አነሳሻለሁ። ኢቭን የወደፊት ውበትሽን አሳምሬ መልኬን አሳምሮ ከሚያወጣው ሰው ጋር ሳይሆን ካሹን አሳምሮ ከሚያወጣው ሰው ጋር ፕሮግራም አለኝ። እሺ ቻው። 18ኛ ማግኔት ሆነችበት እኮ አለዋ። አታየውም እንዴ? አሁንማ ኮብልስቶን አደረጉን እኮ በእናትህ። እስኪ በቃቸው ይጠሩናል። ሲያሰኛቸው ነው መሬት ላይ አንጥፈው ይራመዱብናል። የጋሽ ኃይሉን ስጦታ ሳይሽ ኃይሉ ቢኤት ያ 18 ካራት የዱባይ ወርቅ መቼ ታረጋችሁ? ላስት ዊክ እናውራ ብሎኝ አግኝቼው ነበር። ከዛ ኩሪፍቱ ከማን ጋር ነው ያገኘው ኃይል መሰልሽ? እኔ ደግሞ አብሮ አደግ ያጎቴ ልጅ ነው። ከካናዳ መጥቶ ሀገር ላይ ሳስጎበኘው ነበር። እኔ እንዴት ጠረጥረኛል ብዬ እይይን አሽ አሽ ምን በቃ ሰላሞች ይቆምስ አትቀላል ደርስም። እኔማ አሁን በሴቱ ተስፋ ቆርጫለሁ። የመጨረሻ አሁን ገና እስካሁን መቆየትም ጀግና ነህ። ወይኔ ድሮ እኮ ሴቱ የገራይ ሰራተኛ እንደ ነብሱ ነበር የሚወደው። አሁን እንዲያየሩ ንቅ ተደርጎ ይያዘበት። ትዝታዬ እንኳን ስትለወጥ እያያችሁ እስካሁንማ አንድ 3 ቦይፍሬንድ ቀይራለች። አንተም በጊዜ ይወልን እንደማትሆን ልብ የምታሳምር ይሻላል። ስናፈቅር ስንቀረቀር እኛ በጅንጀና ሪከርድ የሰበርንባቸውን ቺኮች አባቶቻችንና አያቶቻችን አቅፏቸው ይዘው ይሄዱ እያየን ተስፋ ካልቆረጠን ችግሩ ከኛ ነው ማለት ነው። አንዳንዴ ግን ሳስበው የኛ ችግር አገባባችን ይመስለኛል። ምንድነው አገባብ? ጨዋታ ጨቅነን ብታይ 40 ዓመት ሆኖታል። እስካሁን ድረስ ግን ከእናቱ ቤት አልወጣም። ወንዱ ግን ለምንድን ነው ትዳርን እንደ ጦር የሚፈራው? ወንድ ልጅ ደስ ስትይ ውበትሽን እያየ ሲቀና ስትጨማለቂበት ጊዜ አዲስ ትሆኝበት ነው። ምን አሽቃባጭ ነው በእናታችሁ እንዴ? ሁሌ የሴቱ ውበት ማድነቅ የኛስ ውበት ሴቱን እንዳንሞት እንዳንሽር አድርጎ ሲቀፍለን እየቻለ ኪሳችንን እንደ ሸንኮራ መጣው ሲተፉት እየቻለ ለሆነ መጽሔት ማስታወቂያ ሊያሰሩኝ ፈልገው ነበር፣ ግን በቃ እድሉ ሊያመልጠኝ ነው። አሪፍ ቀሚስ ስለሌለኝ። ስንት ብር ነው የሚያስፈልግሽ? አስበሃል? በዚህ ሰዓት የጸጉሩ፣ የሜካፕ፣ የልብስ፣ የጫማው እሱን ለኔ ተይኝ። እንደዚህ እየተቃጠልን የሴቶችን እኩልነት ግጥም አድርገን አክብረን በህብረተሰባዊነት ተቻችለን መኖራችን እውነቴን ነው የምላችሁ ውበት አይደለም? ውበት ነው። ለነገሩ ሁሉም ሴቶች ነው ፈላጊ ናቸው ማለት አይደለም። የኔን ማለት አይደለም። አላጋጠኑም እንጂ አሪፍ የቤት ልጆች እኮ አሉ። ያው ናቸው እባክህ። እነሱም አንዴ ድሉን እስኪያገኙ ነው። አንዴ ድሉን ሲያገኙ እነሱም ያው የኪሶ ግሻ ናቸው። ያላቃቸውም እንዴ ነው። ቆይ ግን እንዴት ነው ካልሆነ ገርል ፍሬንድ ወይ እንዴት ነው ጓደኛ ነገር ከገጠር እናስመጣለን? ኪትን ብታስመጣ የሴት ሞኝ የለውም። ባለው ነዳጅ ዘውና እኛን ሞላበታለን። ሰኒ ወድነን በቃ ቶሎ በለ።
እስካሁን እዚህ ነህ እንዴ? አረጋጋው ነው የምትለኝ እንጂ ያማል እንዴ? ምንድን ነው እሱ ደግሞ ሰው ጋር መኪናው ሲመጣ እሱን ፈን ጥበቃ ነው ታውቁት። በፍቅሩ ያለም ብርሃን እባላለሁ። ሶሪ እኔ ከፀሐይ ላብራን አልፈልግም ነው። ጥሩ ለማንኛውም ከቆጨሽ ደውይልኝ። ስልክ ቁጥሬ ይሄውልሽ። ቆንጆ የተዋወቅን እንዴ? አልኩሽ እኮ አሁን መተዋወቅ ማንን ሲጎዳ አይተሻል። ለነገሩ እንደ ሴትነትሽ መሽኮርመም አለብሽ። አሁን ጓደኛዬ ነሽ። እሱን ባንክ ተወው፣ ዝም ብሎ ነው የሚያስቸግረኝ። አንዬ ወርቁን አመጣህልኝ? ወርቁ እኮ እንሂድ ስለው ስራ አለኝ ምናምን ብሎ ያልኩ ያሰራልኝ እኮ ነው የጣትም ቀለበት። ወርቅ ሰሪው እኮ እያቀለጠ እያለ አንተ ቆይ ለምን አትሄድልኝ? ሁለተኛ እንዳትከተለኝ አላልኩህ? ማሪ ችግር አለ እንዴ? በቃ ሄድልኝ። ለምን አትሄድም? ለምን አትሄድም? ባቡር ሂድብህ። ምንም አይደል። ምንም አይደል። ምንድን ነው ምንም አይደል? አንተ ሰውዬ ካልሄድልኝ ቁቁ ብዬ ነው የምጮኸው። ይኸውልህ እንጮኻለን። እሺ ምን ማለቴ እሷ ትጮኻለች። ወንድ ልጅ ነኝ። በሴት ፊት ምንም አላረግህም። እሺ እግዚአብሔር ይስጥልኝ። እሺ እግዚአብሔር ያክብርልኝ። እንዳከበርከኝ ያክብር። ና ተነስ ወደ እኔ። ወዴት? እሺ ወንድነት ይችላል። ወይኔ ኤልሲሞኖ ኤልሲሞኖ ወይኔ ዞጅዋ ምንድን ነው? እንዴት ምንድን ነው? ነገቀኛ ምንድን ነው? አይ እንዴ ታካብዳለህ። አስለቀቀኝ እንጂ ስራለ ድገመው። በጆሬ እንደሚወድሽ ነገር ነው የነገረኝ። ምን ፍቅረኛሽ ነገር ነው? ኧረ እባክህ ተው። የሆነ ጊዜ አብረን ነበርን። ከዛ የገዛ ጓደኛ የፈልገው ሲከሰከስ ዳምፕ አደረግኩት። በቃ ሰውነቱ ግን የጠላት ቦዲጋርድ አይደል እንዴ ይመስል? መጣሁ ደርሳለች። ከስራ ቦታ ነው። ተሳካ። ስማ ጉራት ይድረስ ጭውት ይድረስ ነውና አቺ። አረ ደግሞ በእናታችሁ የሆነ እንደ ስኳር ድንች የተወጣጠረ ከባድ ሚዛን ቦክሰኛ ነው መሰለኝ መጥቶ ፊት ለፊቴ ላይ አላፈጠጠብኝም። ከሱ እጅ ተርፌ ሰው እንደማልሆን ሳረጋግጥ ምራቄ አልቆ ምን አባቴ ለዋጠ። ጨረሻ ላይ ግን አሳዘነኝ። እናቴ ትሙት፣ እኔ ምንም አውቀው ነገር የለም። ዝም ደግሞ አውቀዋለሁ ምናምን ያለች ደግሞ ዋቴ ነው አላ አታውቀኝ። ልክ አንተን ስታይ ነው እኔ አላውቀውም። ያለ አንተ መኖር አልችልም ስትለኝ ስላመንኳት እኮ ነው እንዲጥላኝ ሄደችው። እንደዚህማ አትሁን። የአየር ያህል ታስፈልገኛለህ ትለኝ ነበር። ግን ፍቅር ያልቃል እንዴ?
እግዚአብሔር ያልቃል እንዴ? እና ሳታፈቅረኝ ያን ሁሉ ነገር እንዴት ማስመሰል ቻለች? በሴት ያልተቃጠለ ማን አለ? እንደሱማ አትበል። እውነታው ነዋ እንዴ። ቆይ ከባለ ትዳር በስተቀር በሴት ያልተቃጠለ አንድ ሰው ከተገኘ ይሄው ከምላሴ ሚስማር ባለ ኮፍያው እንዴ አንተ ጸጉር አይደል እንዴ? ከምላሴ ጸጉር ይነቀል። ሁሉም ተቃጥላለች። እንደውም ያልተቃጠሉትም ተራቸውን እየጠበቁ ነው። ግን አባቶቻችን ሴት መድኃኒት ናት ያሉት ጨብሰው ነው እንዴ? እሱማ ሚስት ስትሆን ነው። ገርል ፍሬንድ ስትሆን ነው እንደ ሳማ የምትለበልበ። ምን ያድርጉ? ሴቶቹ 4 ቦይፍሬንድ ይጠብሳሉ። ተው ነውር ነው የሚል ጠፋ። በፊትኛ ጎረቤት እንዴት አድርገው እንደሚቀጣም ብታዩ ነው። ወይ ከገንዘቤ ወይ ከልቤ ሳልሆን ከሁለት ያጣሉ። እናንተ አጥባዋለች ማለት ነው። አረ ዘፍዝፋን የጨመቀችው በእናት በጣም ጨምቃለች እንዴ? ምን ማለቴ ብዙ ገንዘብ አስወጥታለች? ስለ ገንዘቡ ሳይሆን ፍቅሬን ተረታኝ ቢሆን እንኳን መኪናውን ራሴን እንኳን ብሸጠው አይቆጨኝም። አንተ ማን ይገዛል? እንዴት የምታወጣ ቢሆን ገና ድሮ ሸጣ ነበር። መች ይቀርለታል? ቆይ ግን ከጓደኛዬ ጋር ጆተኒ ስለጀመረ ነው ያገነተርኩት የምትለው ዋቴ ነው ማለት? ምን አልከኝ? ማለቴ ከሴት ጓደኛዬ ጋር ሲልከሰከስ ጋማ ብየው ነው ይስጣላ ነው ያለች። በፍጹም የገዛ ጓደኛዋን ልካ ራሷ ነች ልታሳስተኝ የሞከረችው። ነገር ግን አልተሳካላትም። እኔን ጥላ ሄዳ እነሱ አንድ ላይ አሉ። መኪናና ሸጣለች ማለት ነው? ኮንዶሚኒየም ደረሰኝ ብላ 80 ሺህ ብር ከእጄ ተቀብላኛለች። 80 ሺህ ሰጣሃት? እንኳን 80 ሺህ ብር ልቤን እንኳን ሰጥቻት የለም። ኧረ አምላኬ፣ ኧረ አምላኬ ለአንድ ዓመትም እሺ ቢሆን እንኳን ሴት አድርገኝ። አርገው። አዎ ያርገኝ። አርገው ግድ ነው እንዴ? ዝም አልካት? አላስመለስካትም? ያፈቀረ ምን አፍ አለው? ገቢ ምንድን ነው? ያው መኪና አከራያለሁ። እሷን ሆኗ ታዲያ እንድትሸጥ ያደረገች? እሱማ ሌላ 6 መኪና አለኝ። አይ ጥሩ ነው። ምንም እና እንዲህ ብር በብር ከሆንክ እንዴት በ80 ሺህ ተፋታች? ካልተጋባን ብዬ ወጥሬ ሲይዛት ነው ጥላኝ ሄደችው። ወይኔ 80 ሺህ በልታ ነው እንደዚህ ውሻ የምታደርግ? እኔ ገንዘቡ አይደለም እኔ ከሷ በላይ ብልጦኝ ባሳያት። እንዴ ምሳሌ ነው? ያ አክተር አይደለሁ፣ ግን ያው ከካሜራ ጀርባ ያለው ስቱዲዮ ምናምን ነገር አለ። ዳይሬክተር ምናምን እጽፋለሁ፣ ዳይሬክትም አደርጋለሁ። ልክ በቃ እንደዛው ሰው ፊልም ሳይ ስለሆንክ ነው የምትጫወተው? በእናትሽ ኧረ ገና መች ተጫወትኩ፣ እጫወተዋለሁ ገና። አይ በል እንግዲህ ፊልምን ስታስመረቅ እንዳትረሳ። ቆይ ግን ከሷ በላይ አራዳ እንደሆን ካሳይተን ገንዘብን ካስመለስንልህ 10 ሺህ ብር ትሰጠናለህ? ሰሙኛላችሁ? 80 ሺህ ብር ከወሰዱ ሴቶች ጋር ነው ጦርነት የምንከፍተው። ስለዚህ እንደውም ፎከስ ማድረግ ያለብን የሴቶቹ ማንነት ላይ ነው። እሺ፣ ቀረጻው 15 ቀን አዲስ አበባ፣ 15 ቀን ደግሞ ሚላን ላይ ነው የሚካሄደው። ያው ክፍያውን በተመለከተ ቀረጻ ሲጠናቀቅ $1,000 እንከፍላቸዋለን ማለት ነው። ግን ታክሲ ይቆረጥበታል። አረ ምንም ችግር የለም። ጣሊያን ቀረጻውን እንዳጠናቀቅን የ1 ሳምንት ጊዜ ጣሊያን ላይ ልናመቻችላችሁ እንችላለን። መቼም ጣሊያን ሄዳችሁ የፒካሶን ስዕል ሳታዩ አትመለሱ። ካራቫጆ ያ የእሱን ስራዎች ሳታዩ አትመለሱ። ፕሮግራማችን በጣም የተጣበበ ነው። ይህን ስራ ይሰሩ የነበሩት ሴት ተዋናዮቻችን ወደ ስራ ውስጥ ከገባን በኋላ ባሳዩት ምግባረ ብልሹነት በድንገት ነው የተባረሩት። እናም እናንተ የእነሱን ቦታ ተከታችሁ ነው የምትተውኑት። በዚህ ከተስማማን ነገውኑ ቀረጻ መጀመር እንችላለን ማለት ነው።
ለታሪኩ እሺ ባጭሩ የምትጫወታት ገጸ ባህሪ ከጓደኛዋ ጋር ኑሯን ለማሸነፍ ታች ላይ ስትል የምናያት ናት። በስተመጨረሻም ጥሩ ድምፃዊ ትሆንና ጣሊያን ሀገር ድረስ ሄዳ ስኬትን የምትጎናጸፍ ናት። ዛሬ ፕሮዲውሰራችን ሚስተር አንቶኒዮ ስራ ላይ ስለሆነ ነገ እሱ በሚገኝበት ሁላችንን ፈጽመን ስራ እንጀምራለን ማለት ነው። እኔም እንደምል አላውቅም። በጣም ነው ደስ ያለኝ። ቴንክ ዩ። እርግጠኛ ነኝ እንደ በፊቶቹ ልጆች አናሳዝናቸው። ባርክልን። ሀራኒ መጨረሻ ቀሽ ጥቂት ጣሪ ጋርኩት አንተ ሰርቼ አላውቅም አልችልም ምናምን አይባልም። እኔ እኮ ካፌ አጠገቤ መጥቶ ሲቀበጣጠር የማን ነው በሽተኛ ብያለሁ። ለካሱ እየፈተነኝ ነበር። እነሱ ምን ያደርጉ? ወንዱ ሁሉ ቆንጆ ባየ ቁጥር ፊልም ላሰራሽ ምናምን እያለ ከየመንገዱ አንድ የሚጎትታቸው። ደግሞ የሰለቸንን ፊት ሁሌ ከማየት እንደዚህም ለአዳዲሶቹ እድል መስጠት በጣም አሪፍ ነገር ነው። ጣሊያን የሚለውን ድምፅ ስትሰማ እንዲህ አይኗ ጠረጴዛ ላይ ወድቆ አንስታ ከተው እኮ ነው። አስበሽዋል? አንዴ እግራችን ይውጣ እንጂ ለሙያው ምንም ክብር የላቸውም ማለት ነው። አረ በእናትሽ አታካብቺ። እኛ ቀኑን ሙሉ አይደል እንደ ሰው ላይ ድራማ ስንሰራ የምንውለው። በነፃ ስሪ ቢልኝ እንኳን አይኔን የማላሽበት እድል ነው። ዋናውን ነገር ረስተ ነው የለ እንዴ? መች ተመዳደብ በኋላ ምን ተጠየቀስ? እኔ ሄጄ ልቀርጽ ነው እንዴ? ስሙ ኦኬ። ዳይሬክተር፣ ፕሮዳክሽን ማናጀር፣ ሜካፕ፣ ኮንቲኒቲ፣ ሲን ዲዛይነር፣ ካሜራማን፣ ሜካፕ ደገምኩልሽ እንዴ? ሴት ዲዛይነር፣ ወንድ ዲዛይነር፣ ሎኬሽን ማናጀር፣ ላይትማን፣ ሳውንድ፣ ሲኒማቶግራፈር፣ ኮስቱም፣ ሌላ ምን አለ? አረ በቃ እንዴ ይበቃል። ስማ የመጀመሪያ ቀን ጻለተ ይዛቸው የምትመጣቸውን እቃዎች ታውቃለህ እንዴ? የመጀመሪያ ቀንማ መቼኝ ማለት እንዴ ሰውየው ጥሪ እያለ ነው እንዴ? አይደለም ለቀለሰ ቀን ከረፈል ገባኝ። እሷ ነች በእናታችሁ 10 ብር ላኩልኝና ስሞላ ልክላችኋለሁ። አንተ ተይልን እንደ እሷ ሚስኮል ባደረገች ቁጥር ብር የምትልክላት ምን አለበት? ቆይ ግን ቆይ ሞልታላት እንኳን ለአንተ የምትደውልልህ ቢሆን እሰየው እንዴ። ከማንም ጋር እየተጀናጀነችበት ትንሽ እንኳን ለአንተ ራሱ አይከብድም? እሰይ አሬ ደብር ደጋረገች። ይኸው እንደውም እምቢ የምትሉት እኮ ከእናንተ ጋር እንደዚህ የምሰራጭ ማጭበርበሩ ምናምን ይቀራል። ስራ ትቼ እኮ ነው እንደ ከእናንተ ጋር የምለፋው። በዚህ ነው አትቀልድ በእናትህ። የሚሰራውን ራሱ አንተ ይከፈታል እንዴ። የአራዳ ልጅ መጣሽ? የአራዳ ልጅ እስቲ ዋው ቀሚስ ሄዳ ጉዳለ በዚህ እስቲ ሻሹ እስቲ በቃ ግን በእናትህ ትጮህብኛለች። በእናትህ በጥንቃቄ ነው፣ ምንም ነገር እንዳይቆሽ። ምንም አይነካም። በቃ ሰሩበት፣ አወለቁ፣ ይዘው ትሄዳለህ አንተ። ችግር የለውም አይደል? እንደ ያያ ሀሳብ አይግባሽ። ደግሞ ልጅ አለቻቸው ምናምን ፊልም ምናምን ታሰባል። ስንት አመቷል? 41 እንደውም የ41 አመት ልጅ ፍቅር ሲን ስላለ ፈልጋታለሁ። እሺ አይ የእናቷ ነው እንድመጣ የእናቷ ነው። ልጅቷ 21 ነው። 21 ነው። በቃ እንደውም የ21 ነው ፈልገው በደምብ። ስለዚህ 21 ዛት ደግሞ ጫጫታ ምናምን ድምጽ መቀነስ አለባችሁ። ቀን ችግር የለውም። ሰፈር ይጣት ድምጽ የሚባል ነገር የለውም። ምን ሰራው ፊልም የጣሊያን ፊልም ነው። እናንተ ምንም ቢጠይቃችሁ ምንም የምታውቁት ጉዳይ የለም። ዝም ዚፕ በቃ እስቲ አጋጣሚ ግን በጣም አምሮባቸዋል። ቴንክ ዩ ባይ ዘ ዌይ ነዋይ ኤምባሲ ነው ያለው እና የእናንተን የቪዛ ጉዳይ ምናምን እየተሯሯጠ ነው። ሚስተር አንቶኒዮም ለስራው ቶሎ መስማማታችሁ እጅግ በጣም አስደስቶታል እና ለእኛና ለኪሩ አባላት እናም ለእናንተ የሚላኑ ቀረጻ ቶሎ እንዲያልቅ የቪዛውን ጉዳይ እየተሯሯጠ ስለሆነ ዛሬ አልተመቸውም። ያው የፈረንጅ ነገር ሁሉ ነገር በፕሮግራም ነው ታውቃላችሁ እና ፕሮግራሙ እንዳይዛነፍ እኛ ዛሬ ቀረጻውን እናካሄዳለን። ማታ እሱ በሚገኝበት
ሞመንት ፈጥረን ውላችንን እዛው እየተፈራረምን እየተጫወትን እየተዝናናን እንሰራለን። ዛሬ ወደ ቀረጻችን እንገባለን ማለት ነው። እሺ ምንም ችግር የለውም። ግን ምንድን የምንሰራው ዛሬ? ኦኬ ሸዋ አንዴ እባክህን ለእነዚህ ልጆች ዛሬ የሚሰሩትን ስራና ምን ፈልግ ስሜቴን ታስረዳልኛለህ ማለት ነው። እሺ አታ ና እዚህ ጋር እንዴት ነው ካሜራውን የምታንጠለጥለው? ምን አይነት ነው? ቆይ ይህ ካሜራ ቀረጡ ብቻ ስንት እንደወጣበት ታውቃለህ? ሂድ አይንህን እንዳለ እዚህ ጋር በጣም እኮ ተቃጠለን እንዴ። ሸዋ በቃ በደንብ አስረዳቸው። እሺ ችግር የለም። እኔ እስከዛ እነዛ ልጆች ሊያዩ ይሄ ነገር ግን ምንድን ነው? እኔ አላርጅክ ስላለ ጽናት፣ አልበገር ባይነት፣ አልሸነፍ ባይነት አክሽን ከምልባት ሰዓት ጀምሮ የእውነት ስታጥቡ የእውነት ስትደክሙ ነው ማየት የምፈልገው። የፈለግኩትን ፓርት መርጬ ነው የምቀርጸው። ካሜራ ሮሊንግ ኤንድ አክሽን ማለት እንታ ከት ሄይ ጀምበርን እኮ በቃ ማጠብ ነው በቃ። እንዴ እውነተኛ ድካም እስካገኝባችሁ ድረስ ከት እስከምል ድረስ ማጠብ አለባችሁ። ትንሽ ነው አንቺ አርፍሻል አትልም እንዴ? እኔ እንዳታዩ ዝም ብላችሁ ስራችሁን ቀጥሉ። እሺ ሌላ ሰው ጸጥታ እዛ ጋር። ኦኬ አዎ ይታሽ በደንብ ፍትግ እንደሱ ፍትግ ቶሎ በላ አፍጥነው ክሬን ሾት ነው ያልከው? ያ ችግር አለ? አይ ሳይሆን ክሬን ሾት የሆነ ብረት ረጅም ነገር አለ። ፕሊዝ ሀበሻ እኮ መሰላል የሚያክል ክሬን ተሸክሞ የሚሰራውን ስራ ፈረንጅ ካሜራው ሳይነቃነቅ እንዲያነሳ አድርጎ ጨርሶታል። በዛ ላይ ካሜራ ሆሊውድ ስታንዳርድ 95 ሚሊ ሜትር ነው። እንደው በፈጠራችሁ ይዣችኋለሁ። በቃ ዳይሬክተርነቱን ለኛ ተውት። እናንተ ምን አለ በቃ የሚመለከታችሁን ብቻ ስሩ። ዶልሽ ወጣት አንቺ ምንድነው ችግር? ዝም ብለሽ አታጥቢም እንዴ? ካልፈለሽ መሄድ ትችያለሽ። ስነ ስርዓትሽን ስትጠቢ ያው እንግዲህ ከጠዋት ከማታ እየለፋችሁ ያጠባችሁ ነው ያላችሁት። ያው ካራክተሮቹን ለማሳየት ነው እንዴት እንደሚለፉ እንዴት እንደሚሰሩ። ስለዚህ አስደስታችሁኛል፣ በጣም ወድጃችኋለሁ። አሁን እንቀጥላለን ቀረጻውን። ሬዲ? እሺ አንቺ ይሄ ማጣሽ ነው? እሺ እንጂ ቁስል እኮ የለበትም። ምን ትዳስሽዋለሽ? እሺ ብራቮ አንዴ ይጥያል ገባወጣ እሺ አሁን ኦኬ አክሽን በጣም እንዴት ነኝ? ከት የዛሬን ስራ ጨርሰናል። ስለዚህ ኮስቹም የሲስተር አንተ ሳውንድ በቃ ሳውንድ ቃይስ ይጠቅለል ላይት ምናምን ጠቅሊ በጣም ይቅርታ ቆየሁባችኋል። እንዴት ነው ተሳካ እንዴ? ተሳካ አለ። ሰሚ ምንድን ነው ያመጣኸው? ፊልድ ልንወጣ ነው እንዴ? እንደዚህ አይነት መኪና ነው የምመጣው? አንቶኒ ሄሎ ሚስተር አንቶኒ። ኦኬ
እሺ ሌዲስ ሚስተር አንቶኒዮ ምንድነው የሚለኝ የጣሊያኑን አምባሳደር በዚህ ጉዳይ ላይ እንዲረዱኝ አማክሬያቸው ነበር። በዛ ላይ ደግሞ ሐሳቡን በጣም ወደዱት። እንደውም የሁለቱን ሀገራት ግንኙነት ለማጠናከር ትልቅ ጠቀሜታ ስላለው ጣሊያን ስትሄዱ 1 3 4 ከተሞች ላይ ተዘዋውራችሁ ቀረጻ እንድታደርጉ ሁኔታዎችን እናመቻቻለን ብለዋል። በዚህ ፍጥነት ነው የሁሉ ሊያወሩት? አዎ እንዴ ጣሊያንኛ እኮ እንደዚህ ነው። አሁን ለምሳሌ ኮዘቼ ማለት እህቴና ባሏ በሰሩብኝ ደባ ከቤቴ ወጥቼ ቤት ቀጥቼ ቅስሜ ቢሰበርም ያለ ተስፋ አልኖርም ማለት ነው። ወይ ቤቢ ሄሌን እኮ ልክ ልደውልልህ ሳስብ ነው የደወልኩት። ዛሬ ማሚና ሟት ሆስፒታል ነው እና ስልኬ እየጮኸ እንዳይረብሻት ስዊች ኦፍ ላደርገው ነው። ምንም ችግር የለም። እወድሻለሁ። እኔም ደህና አደርግ። ማሚ ነች። ነገ ወደ አዲስ አበባ እመጣለሁ ነው ያለች። አራጣኗል እንዴ የትምህርት ዳይሬክተር አልሆነብንም? እኔ ራሱ ተለውጠህብኛል አንተ ስነዝራ አይደለም ይሄ ራሱ እንዴ ወንድ ሊለም ትባለው ልጅ ላይ እንቁላል ጥራል እንዴ ነው ካሜራውን እኮ ተባለ እንኳን ነቅል ብሎ በቃ ይሄ ነው እሺ የሆነ ደስ የሚል ነገር አለ ግን ምንም አልተጠራጠሩ ምንም ወፍ የለኝ ሴኔፓ አንዳች ነገር ምንም በቃ አሉ ትንሽ ግን እነዚህ ያመጣቸው ላይት ማን ብዬ ኮስቹም ማን ያመጣቸው ልጆች እንዴ አዋርደውኝ ነበረ። ከየት እንደሆነ ተረቃቅመው የመጡ ልጆች ናቸው። በቃ ማታ ግን አጋባቴ ፊክስ አደረኩልኝ ዳይሬክተር ልጆቹ ካልተቀየሩ ይሄን ስራ አልሰራም። አንቶኒዮ ሄሎ ምናምን አንቶኒዮ በቃ አልሰራም ይሄን ስራ በቃኝ አልፈልግም። እሺ እንደው ገንዘቡን ካስመለሳችሁና በረራው በዚህ ቀን ነው ብላችሁ እርሳቸውን ይዘው ሻንጣቸውን ሸክፎ ኤርፖርት ተደርድረው ዘመድ አዝማድ በሙሉ ተሰባስቦ ቻው ብለው እዛ ተደርድረው ካየናቸውና ከሳቅባቸው አንጀታቸውን ካሳረርን በኋላ እያንዳንዳችሁ 10 ሺህ ብር ለቅላችኋል። ባሩ ነው የምጨምርላችሁ። ሃይ ሰላም ነው? እንዴት ነሽ? ሰላም ቤታችሁ በጣም ያምራል። የት አሉ ታዲያ ቤተሰቦች? ሶሪ እዚህ የሉም ቤተሰቦች። አሉ ቁጭ በል። ቴንክ ዩ። እሺ ይሄኔ አለ ግን ትንሽ ቀደም አልክ ልበል? አዎ ሚስተር አንቶኒዮ ትንሽ ያው ስብሰባ እንደጨረሰ ከች ይላል። እኔ ደግሞ ከዛ ፊት አንዳንድ ነገሮች አሉ አይደል እንዳግዝሽ ነው ቀደም ብዬ የመጣሁት። ጥሩ አልክ መምጣት። ሰርፕራይዝ እንድናደርገው በዛውም የሚወደው ምግብ ትነግረኛለህ። ምንድን ነው የሚወደው? ጥብስ፣ ያው ስጋ ነክ ነገር ይወዳል። ኦኬ ሄሎ ቆንጆ ጥብስ አለ አይደል? እሺ ቆይ አንዴ የበግ ነው የበሬ? አንዴ ይቅርታ የበቆሎ ጥብስ ነበር የፈለግነው። የላችሁ? በቃ ምንም አይደለ። ሌላ ቦታ እንሞክራለን። እንዴ ምን ሆነሃል? እንዴ አንቺ ራስሽ ምን ሆነሻል? ፈረንጃችንን ምን ሙያዬን ካላሳየው ብለሻል እንዴ እዚህ ጋበሽ? እኔ እኮ ያው ኩክ ለማድረግ ጊዜ አይኖርንም ብዬ ነው። ኧረ ተይው ግድ የለሽም። ምን በወጣሽ። እንደ አንቺ አይነቱ አሁን ቆንጆ ሴት ለምን ሙያ አልቻለችም ተብላ አትወቀስም።
ነው ጥሩ። እንግዲያውስ አሁን አይኔ እያየ ማዘጋጀው ምግብ ጣትን ካላስቆረጠማ ቲን አይደለም። እስቲ ወንድ እናያለን እስቲ እሺ ሰላም ተመቻችሁ ቦታው? አይ ካልተመቻችሁ ችግር የለም ቦታዎች አሉ ቀይራችኋል። አይ ቲንክ ማለት ጥግ ስለሆነ ከደበራችሁ መሀል አለ መሀል አማካይ አለ ጥግ አለ። ተመችቶናል አልነህ አይደል እንዴ? አይደለማ እኔ ደስ ብሏችሁ እንድትዝናኑ ነው ፈልገው እንዲመቻችሁ ነው ፈልገው። ና ቁጭ በልና ተስተናገድ። እንዴት አይነት ነገር ነው? ምን አጣለ ጨቀጨቀን እኮ። እሺ ለመሆኑ ስራሽ ምንድን ነው? ተማሪ ነሽ? ሰራተኛ? ምን እንበልሽ? አካውንቲንግ ያጠናሁ ነው። በምንወዳት ዝነኛ አክተር በቅርቡ ሂሳባችን ሊዘጋ ነው ማለት ነው። እኔ እንኳን ብዙም በአክቲንግ የምቀጥልበት አይመስለኝም። እንደ ታለንት ካየው መሳል ነው የምወደው። መሳል ስትይ ጉንፋን ነው ስዕል? አስቀያሚ። አንቺ የምሬን እኮ ነው። እኔም የስዕል አድናቂ ነኝ። ከሳሎች ማን ይመችሻል? እኔ ሎሬት አድናቂ ነኝ። እንደውም ላስት ይመስለኛል ከዝኔ ከለንደን መጣ ቪላ አልፋን የመጎብኘት እድል ነበረኝ። ዋው ቪላ አልፋ ገብተሻል? ቅና እኔ ምለው እዚህ ቤት ግን ስንት ፈረንጅ መጥቶ ያውቃል? ማለቴ ለስንት ፈረንጆች አቀምሰሻል? ምኑን? ባህላዊ ምግባችንን ማለቴ ነው። እንዲማ ሙዳት ይዝብኝ። እሺ ሀበሻ ጠብሰሽ ታውቂያለሽ እንዴ? ምን ነካ? ስንት አሪፍ ሀበሾች አሉ መሰለ። እንደው በእናትሽ አሪፍ ሀበሻ ቦይፍሬንድ የሚያስብለውን እስቲ መስፈርት ንገሪ። ያ አሰጣጥ ነው። ምን ማለቴ ፍቅር። እሱ እኮ ነው ያልገባኝ። ሴቱን ሁሉ ፍቅር በእጃቸው እየሰጡ አስለምደው እኛ በልባችን ይዘን የመጣነው ፍቅር እሺ ማን ይቀበል? አይምሰለ ሴት ልጅ ልብህን ገምግማ ነው ወደ ኪስ የምትዞረው። ልብስ በቂ ፍቅር ካለ እሱ ይበቃታል። የተባረከ ይሁንላችሁ። በቃ የጎደለ ነገር ካለ ምናምን ጥሩኝ፣ እዚሁ ነኝ። እና ካልተስማማችሁ ጨው ከጎደለ ምን ለእያንዳንዱ ነገር ይኸው እዚሁ ነኝ፣ ልጠሩኝ ትችላላችሁ። ሰውዬ እርቦሃል? ላጉርስ? አይ እሺ። ዝም ብለሽ ዘው ነው እንዴ? ባርክልኝ ይባላል፣ ላላገኙትም ስጥልኝ ይባላል አይባልም? ይባላል። ይቅርታ። እዚች ሀገር ላይ አጉራሽ በጠፋበት ዘመን ይሄን ያህል ለጉርሻ ማመንታት ምንድን ነው? እንደውም የመጀመሪያ ባህል ኖሮ አልጎርስልህም ነበር። ዳዲ ሁሌም የመጀመሪያውን ጉርሻውን አስለምዶኛል እና ሰው ከበላ በኋላ ሲያጎርሰኝ ብዙም ደስ አይለኝም። እንደውም ከሱ ውጭ ለማንም አልቀበል። ለማንኛውም ብድር መላሽ ያርግሽ። ምን እንዳጎርስ? ማጉረስ እንኳን አልወድም። እንዴ እሱ የተቀደልሽውን እኮ ነው ያፍሱት መክተት ማለት ነው እንዴ? በቃ አልወድም መፍትሄ አይደል ነው። ስለዚህ ይሄ እጄ ነው መሰለኝ። ልቀቅ። ምግቡ ግን እኔ ነው። አለቅኝ። አንተ አታፍርም እንዴ? ለምን ደሞ አፍረው? ፈስ ያላመለጠ ችግር አለ? ጠራን? ኧረ በጭራሽ። አጨበጨብንልህ? ኧረ እንደውም ድረስልን አለ። ምን ወጣችሁ እና ምን አባቴ ነው የምትለው? አይ ጎራሽ ከጠፋ ልቸገርላችሁ ብዬ ነው እንጂ ያው ማለት አሁን ማን የሙት እዚች ሀገር ላይ አጉራሽ እንጂ ጎራሽ ጠፍቶ ያውቃል? በእናትህ አው እሺ የበላችሁ
እሺ እሺ ስብሰባው አላለቀም ማለት ነው ዘጋው ኧረ ምን ችግር አለው ገና አይደል በነገራችን ላይ ውጭ ሀገር ሄደህ ታውቃለህ ያ ወደዚህ ከሰሜን አሜሪካ ከመጡ የፊልም ባለሙያዎች ጋር ለዶኩመንተሪ ስራ ወደዚህ ሰሜን ወሎ አካባቢ ነበር ስለዚህ ጣሊያን ለሁለታችንም የመጀመሪያ ነው ማለት ነው አዎ ልክ ነሽ ካልሆነ እባክህ አንዷን ጣሊያን ያግብተህ ትመጣለህ እሱን እንኳን እባክሽ ተይው ፈረንጅ ከማገባማ እዚሁ ለወረዳ እየተጫወት ጎል ባገባ አይቀለኝ ኧረ እባክህ ፈረንጅ አግኝተህ ነው አይምሰልሽ እሺ እናንተ እኮ እስክትጠበሱ ታስቸግራላችሁ እንጂ ሚስትነትን እንደሆነ እናቶቻችሁ በደንብ አስተምረዋችኋል እሺ ቆይ የፈረንጅ ሴት ዶሮ አርዳ ሰርታ ለባሌ ብላ ፈረሰኛ የምታስቀምጥ ይመስልሻል እባክህ እሱን ተይው እሺ በይ የባሏን ገበና ከእናትና አባቷ ደብቃ ቀን እስኪያልፍ የምትታገስ መሰለሽ እኔማ ድንጋይ ላይ ቁጭ ብዬ የሀገሬን ቆንጆ ለክፋለሁ እንጂ ፈረንጅማ አላገባም ገርልፍሬንድ ግን ቆንጆ ናት እውነትም የጥበብ ሰው በጣም አድናቂሽ ነኝ እሺ እንዴ በሙድ ሚስት አለ እያልሽ እየጠየቅሽኝ ነው አለች ምን ጓደኛ የወንድ ሴት እሺ ታወቅ እሺ የምርህን አምን ደብሮኝ በጣም አዝናለችኝ ያው ዛሬ ሚስተር አንቶኒ ባለመምጣቱ ያው በሱ ስም የከበደ ይቅርታዬን ጠይቃለሁ ኢትስ ኦኬ ታዲያ ምን ችግር አለው ወገና አብረን አለን አይደል እንዴ ሌላ ጊዜ ታብዟለሁ ስለ ግብዣው ግን በጣም አመሰግናለሁ ሙያ እንዴ ነው ሙያሽ ሳይሆን አበላልሽ ጥሩ ፍቅር የምትፈልግ ጓደኛ አለችኝ ሚስት ትፈልጋለህ ኢትዮጵያዊ ሚስት መሆን የምትችል ከሆነ አሁን አስተዋውቂ አለች እንደዚህ አሁን እዚህ የለችም ስትመጣ ስላንተ ነግሬያት አስተዋውቃቸዋለሁ ታዲያ አሪፍ ኮሚሽን ያለሽ እሺ ወደ ነው ግን ለምንድን ነው ገርልፍሬንድ የሌለ እኔ በአሁኑ ሰዓት ሴትን መንከባከብ የምችለው ከልቤ በሚመነጭ ፍቅር ብቻ እናንተ ደግሞ ከልብ ሳይሆን ከኪስ በሚመነጭ ፍቅር ብቻ ትንሽ እንኳን ልባችሁ ደንገጥ እናንተ እያልክ አታውራ ሶሪ ይቅርታ ይሄ አንቺን አይወክልም ግን አንቺ ስንት ቦይፍሬንድ አለሽ አንድ ነው እሱም ስለሚወደኝ ብቻ ነው አብሬው ያለሁት ስለሚወድሽ ብቻማ አይደለም የምታገኘው ጥቅም ስላለ ነው ምን ለማለት ፈልገህ ነው ይቅርታ አድርጊልኝና ከማይወዱት ሰው ጋር አብሮ የሚኖር ሰው ወይ መልአካዊ ስብዕና ያለው ሰው አሊያም ለጥቅሙ የተሸነፈ ደካማ ሰው ነው ፎጣ በሰበሳችሁ አድርጉ
ነገ የሴቶች ቀን ነው እንሩጥ። የወንዶቹስ ቀን መቼ ነው የሚሮጠው? ሸዋ እንዴት ነበር? እኔ እንጃ። ጠና እንዴት ነበር? ጨዋታው ደስ ይላል። ሸዋም ይጫወታል። በሞራል ዛሬ ሲል መጨረስ አለበት። ትክክል። ስታንድ ባይ። ኦኬ አክሽን። በቃ እንደሱ ብድግ 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 ብድግ። ደረቅ ደረቅ ሆነ አንስልኝ። እና ፓስወርዱ ስንት ነው? ስሚ ጥያቄ አታብዣ። በቃ እንደሱ በይው። እሺ ስታንድ ባይ አክሽን። እኔ ነኝ አክሽን ምለው። አክሽን። እባክህን አንድ ድል ስጠኝ። ቡም አውት አውት። ታዋቂ መሆን እፈልጋለሁ። ጥሩ ድምፅ አለኝ። እባክህን ከት ከሞን ቲና። 10 ብር እኮ አይደለም የምትለምኙ፣ ህይወትሽ እንዲቀየር ነው። ሐዘንሽን ችግርሽን አሳይና ተርበትበቺ የምትይዥውን ነገር እጪ። ምንድን ነው ቲና? ከሞን ሻዝልሽ እንደገና እናደርገዋለን። ኦኬ እንደገና በቃ አክሽን። ካሜራ ቆይ ሬዲ አይደለም እንዴ? ካሜራ ሬዲ። ኦኬ ቡም አውት ቡም። ከላይ ያዘው አቡ። እባክህን አንድ ድል ስጠኝ። እባክህን አንድ ድል ስጠኝ። እባክህን ቲና ዝቅ እያልሽ ቲና ዝቅ እያልሽ አብደፋት ቲና። የለም እኮ እምባ የለም እንዴ ቲና። አልቅሽ እኮ አልኩሽ። ይታለም እንዴ ቲና እኮ አላሳዘንሽንም እንዴ። ማን ነው ይሄን ነገር ሊፈጽምላት? ካሜራ ከት ከት። እምባም ቢያለኝ ከት በቃ ከት። እምባም ቢያለኝ። ኦኬ ሜካፕ አለ። ቆይ ሜካፕ ግባ። እሺ በደንብ አድርጋ አስለቀስልኝ። ችግር የለም። ለምኙ ሙዚቃ መስራት እፈልጋለሁ በዩ። መስራት እፈልጋለሁ። አዎ ግጥምም የኔ ነው በዩ። ዜማም አለኝ በዩ። በጣም በጣም አሪፍ። በጣም ዝቅ ብለሽ ቲና። በጣም አቤት እንዴት ያምራል ያምራል። ቲና አምባሽ ሲያምር። አንቺ አክተር ነሽ አክተር። ተመናታል ለቲና። እኛ ካሜራ ዘን ላይ እንጠብቃችኋለን። እናንተ ከት እስክንላችሁ ድረስ ቀጥ ብላችሁ ሲሪየስ ሆናችሁ መሄድ ብቻ ነው። ጨርሻለሁ። አቤት አለ አለ። ይመች ይመች። በቃ መተህ ብታያቸውማ እንዴት ደስ ይላል መሰለህ። እነዛን የመሰሉ አንበሶች እኮ በአንዴ ድመት። ወይኔ ባህሩ። ብቻ ተገናኝተን ነው የምናወራው ባህሩ። ምንም ችግር ይመች። ምንም ችግር የለም። ኧረ ይመች ይመች። ይብድ ደቢላ እንዴ በቃ ችግር የለም። እና እንገናኝና እናወራለን ብለኛል። ይመች ያጂ ደቢለት ጓደኛ ወይኔ ወይኔ። በእናትሽ እኔ ከዚህ በላይ መሄድ አልቻልኩም። እስቲ ደውይላቸው። ማን ጋር ልደውል? ጠና ጋር ደውያ።
መጣሽ? ሄሎ ወይ የሚጣ ማ እስቲ በእውነት በል ምንድን ነው? በቃ ሂዳ። ኧረ በእናትህ ንገረኝ፣ ምንድን ነው? ያራዳል። ምን እነ ቲና ሰጥተዋት ነው መሰለኝ ስልኩን። የሆነች ቺክ ላግኝ ብላ ደወለች። ቺኬን አው ቺኬን አው እነዛ ነጠላ ናቸው። አንቺ ራሳቸው ናቸው። አቁምልን። ሰላም ነው። አንተ ድስቱን ሳታጥብ ነው ያስቀመጥከው? ምን አይነት ልጅ ነው እንዴ? አክተር ስልቻችን ዛሬ ደግሞ ከየት ተገኛል? እኛማ እዚህ ጓደኛችን ጋር መተን ስናያችሁ እኮ ተከትለናችሁ የመጣ ነው። የእናንተ ጓደኛ እዚህ ሰፈር? ኧረ ተይ አትቀልጂ። እዚህ ሰፈር እኮ እንደኛና እንደናንተ አይነቱ እኮ በቀላሉ እኮ መግባት አይችልም። እንዴ እኛ ራሱ እንዴ ነው በስንት ደላላ እኮ እዚህ ሰፈር የደረስነው። አልገባኝም። አይ ለነገሩ እንኳን መጣችሁ የፊልም የቤቱንም ዲዛይን ስለ ፊልሙ አንዳንድ ነገር ይሰጡናል። ለሆነ 3 የገራጅ ሰራተኞች ወጣቶች አሉ። ለነሱ የሚሆን ቤት እያስተካከልን ነው ስለሆነ እንደውም ይሁት እስቲ አስተያየት ትሰጡናላችሁ ነው። ትክክለኛ የወንድ ላጤ ቤት ነው ይመስላል። ያው በጣም ይገርማችኋል። ይሄን ሴቲንግ ለማስተካከል 1 ወር ሙሉ ስለፋ ቆየን። እውነቴን ነው። እናንተም ፊልም ላይ ትታወራላችሁ እንዴ? እኔ እንኳን አልሰራም እያልኩ ነበር። እነሱ ደግሞ አንተ ካልሰራህበት እያሉኝ ነው። እንዴት እንደሞን ግን እናዬ በእናት እንዴ አንተማ መስራት አለብህ። ይሄን ሁሉ ሰው እያለማመድክ ለራስህ ያቅታል። አሁንማ ምን አማራጭ አለ? እና እንዴት ነው ከኛ ጋር የምትገናኙበት ሲል የእናንተና የኛ ቀረጻ እንኳን እስካሁን ባለው እንኳን ከእናንተ ጋር አንገናኝም። ያው የእኛም ወደ መጨረሻው ስለሚቀረጽ ያው ታዩናላችሁ፣ ማየታችሁ አይቀርም። እሺ በቃ አናቋርጣችሁ እንሂድ፣ ተለማመዱ። እሺ ቻው በቃ። አይ ይኸውላችሁ ልምምድ ሲባል እኮ እንትን የቃል ጥናት ምናምን አይደለም። ህይወቱን እየኖርን እየሰራን እየበላን እየጠጣን እየተጫወትን ምናምን ስለሆነ ለምን ከኛ ጋር ዛሬ አታሳልፉ? በጣም አሪፍ ደስ የሚል ታይም እናሳልፋለን። እኔ በጣም ደስ ይለኛል። በቃ እንደዛ ከሆነም ችግር የለም። አብረን እየሰራን ፈን እያደረግን እንሰራለን። በቃ ደስ ይለኛል። አዎ ስላንተ ሰማ በአሁን ሰዓት እንዲህ አይነት ወንድ ይኖራል ብዬ አስብ ስላልነበር በጣም ነው ማመን ያቃተኝ። ምኑን ነው ማመን ያቃተሽ? ፍቅርህን። ለምንድን ነው ግን እንደዚህ የምትወዳት? ሰው እኮ ለመጥላት እንጂ ለመውደድ ምክንያት አያስፈልገው። ማለቴ ለአንተ ተመሳሳይ ስሜት እንደሌላት እያወቅ ለምንድን ነው ያልታውቃት? መጀመሪያ እኮ በጣም ተወደኝ ነበር። ያኔ ደስተኛ የምትሆነው ከኔ ጋር እንደሆነ ስትነግረኝና ከኔ በላይ የሚረዳት እንደሌለ ትነግረኝ ነበር። ያ እውነት ከሆነ ዛሬ እቺ ልጅ ከብዙ ሀብታሞች ጋር ብትውልም ደስተኛ አይደለችም ማለት ነው። ስለዚህ አስፈልጋታለሁ ብዬ ስለማስብ ቆርጦ መራቅ አቃተኝ። ለምንድን ነው ግን ከሌላ ወንዶች ጋር የምትሆነው? ይሄ እኔና እሷ ገበና ነው።
ሹኪያ ሲሰካ ኢቲቪ2 ማንኪያ ደግሞ ስንሰካ ኢቲቪ3 ባይገርማችሁ አሁን ዲኤስቲቪ ለማየት ከፈለጋችሁ ኳስ ምናምን አለ መዝናናት ትፈልጋላችሁ ቡንደስሊጋን ብታዩ ላሊጋ አለ ፕሪሚየር ሊግ አለ ሌላው አረብ ቻናል ምናምን ጨቅ ብላችሁ በቃ እዚህ ያስቀምጣችሁ ማየት ነው ምሳሌ ቀርብ ነው እጃችሁን ታጠቡ ጥርሳችሁን ወርዱ ተጀመረ አይ ነኝ የጋገርኩት ባይዘው አገኘሁት ነው ሰው እንዲፈን ያረጉ መኑ ፊልም ላይ ስለሆነ ነው እኔ ቦይፍሬንድሽ ላይ ቢሆን አትሰሚም ነበር ዝም ብሎ ለምንድን ማልሰማው ሞዶ ከሆነ ምን ችግር አለ ከዚህ ባሰ ኑሮ ሲኖር የለ አትየናኑ የእንጀራውን ብር አታመጣም ወይ አቢ አሁን ልጅ ስንት አመቱ ይመስላችኋል? ገና በ11 አመቱ ነው ይሄን የመሰለ አክተር ያወጣ። በዚህ እድሜው ምን የመሰለ አክተር አደረገው? ደግሞ ያስጠናነው ዲያሎግ ባገኘን ቁጥር እንግዳ ላይ ሰው ላይ ባገኘን ቁጥር የሚልን እስኪ ድገም አትየናኑ የእንጀራውን ብር አታመጣም ወይ እኔ በየገራጁና በየላውንደሪ ቤቱ ልሂደይ እሺ አቡዬ እትየናኑ ይሄን መልክ ሲልኩ እየተቆጡና እየተበሳጩ ነው ተባብለን ይላ በደንብ አርገበልኝ እስቲ ባኬ እንጀራውን ብር እስቲ በጣም ብቃዳለሁ ልጅ በጣም ብቃዳለሁ አክተር ይልሻል ነው አየሽ የሚገርም ነው በጣም ጎበዝ ነው የምሩን እኮ ይታደደው አልኩሽ እኮ ጥበብ አልሞተችም ከተቀበረችበት ቆፍረን እያወጣናት ነው እሺ ዋው አይጣፍጥም የሚገርም ልጅ ታውቃለህ አንተ ግባና ብላ ካድነን እንላለን ኧረ በቃኝ ኧረ ብላታው በጣም በላን እኮ አይደል እንዴ ማለት እንዴ እናንተን የመሰለ አፒታይዘር አግኝተን ነው አንተ እኔ ምን ግድልሽ ማፍቀርሽን ቀጥይ ከሚወድሽ ጋር ሳይሆን ከምትወጂ ጋር መሆን ሁሌ መስዋዕትነት ያስከፍላል መስዋዕትነት የሌለው ፍቅር ደግሞ ፍቅር አይደለም እስከ መቼ እንጎዳለን ምላሽ እስክናገኝ ወይም ልባችን በቃ እስኪለ ቅድም ግን ፍቅር ካለ ከዚህ ባሰ ቤት ውስጥ ኖራለህ ያልሽው ከልብሽ ነው እንዴ አቅማችን ማይችል ከሆነ ምን ማድረግ ይችላል አይመስልኝም እኛም እኮ ፍቅር እንፈልጋለን ግን ትክክለኛ ፍቅር የሚሰጠን ወንድ ስላላገኘን ነው ከዚህ በኋላ ግን እንዲህ ብለህ ባታስብ ደስ ይለኛል ችግሩ እኮ አፍቃሪውን ወንድ የምትፈልጊ አንቺ ያለሽበት ቦታ ደግሞ አንቺን ብለው የሚመጡ ወንዶች ያሉበት ቦታ ወርቅ ምንም ያህል ንጹህ ቢሆንና ውድ ቢሆን የሚወጣው ግን በቆሻሻ ውስጥ ነው አይደል? ላግኝ እኔ ያናገርኩ አይደል እንዴ አንተ ምን እስቲ ና እስቲ ቆይ ምንድነው እስቲ ቆይ ተዋት ምንድነው ተው ሰራ እረፍ ምን ሆነ ምን ታርገ ይችልች እንዴ
3 እና 4 ሰዓት ብርድ ላይ ተቆራምዳ እየጠበቀች አንገቷን ደፍታ በሯን ዘግታ አንተን ብላ እኮ ነው እንዲህ እየኖረች ችግር የለም ቪዛ እንሰጣቸዋለን የሚለው ቪዛ ሊሰጠና ነገር ግን ከዚህ ቀደም የገቡት አክተሮች ቪዛ ማግኘታቸው ይታወሳል። አሁን ለእነዚህ ልጆች ቪዛ መስጠት አይከብድም ወይ? ቪዛውን የምትፈልጉት ከሆነ ብር ማስያዝ አለባችሁ ነው የሚለው። 4000 የአሜሪካን ዶላር ታስይዛላችሁ። 4000 የአሜሪካን ዶላር ታስይዛላችሁ። ሰውየው ደግሞ ለዚህ ፊልም ፉቴጅ ለመቅረጽ ወደ መቀሌ ሳይበራ አይቀርም። ኔትወርክ የሌለበት ገጠር ውስጥ ነው መሰለኝ። ይኸው እስካሁን በቀጠቅጥ አንድ ነገር የለም። ቪዛውን የምትፈልጉት ከሆነ እነዚህ ሴቶችን በታዋቂ አክተር ቀይሯቸው ነው የሚለው። በእናንተ ሌላ? አዎ እናንተም በታዋቂ አክተሮች ቀይሯቸው። ለምንድን ነው የምንቀይራቸው? ምን አገባቸው እነሱ? እሱ ነው ያለው እንዴ። ይሄ ተዋናኝ የመምረጥ መብቱ እንጂ የኛ እንጂ እነሱ አይደለም እንዴ። ስማ እንደውም ንገራቸው፣ ከእናንተ ጋር እንሰራም። በቃ ከእናንተ ጋር እንሰራም እንዴ። ስንት አማራጭ ሀገር አለ። አዎ ጀርመን። ታዲያስ በቃ ከጀርመኖቹ ጋር እንሰራለን እንዴ። እንዴት ነው እንትን የምትሉት? መጣና እንደ ይቅርታ በቃ አንቺ በጣም የተጫወትሽው። እሺ በጣም አስገባውላችሁ። ስንጥጥ እኮ ነው ያልሽላችሁ። እናው ቲናዬ ማለት መኪናውን ቢያለኝ ክፈችው። እሺ ኮፈን ኩለር አላችሁ እንዴ? የምን ኩለር? ስቶፕ ሊክስ ሰብልክ የሚላችሁ በቃ ተው። እንጀራውን ጫው በልቶታል ታውቃለህ።
ቬንቲሌተሩም ምንም ማቀዝቀዝ አልቻለም። ውሃ ራሱ ጨርሷል። ታውቃለህ፣ ፓስካሉ ራሱ ሳይሰነጠቅ አይቀርም። ለጊዜው ባብሽ እንደፍነውና ከዛ በኋላ ግን ተበትኖ መሰራት አለበት። አብሽ ገዝቼ መጣ። ይቅርታ ሆዴ ማሚ ናት። አንዴ ላውራት። ወይ ቤቢ ደህና ነሽ? አለሁልህ ማር። አሁን ማን እያበላው ስለሆነ ትንሽ ቆይቼ ልደውልልህ። የትና ከማን ጋር እንደሆንሽ ስለማውቅ ውሸት ለመፍጠር አትቸገሪ። ዝም ብዬ የምወድሽ ሞኝ ስለሆንኩ ሰው የግራ ጎኔ ነሽ ብዬ ስለማስብ በፍቅሬ የማሸንፍሽ መስሎኝ ነው። እኔ እስከ መጨረሻው መኖር የምፈልገው ከልቤ ከምወዳት ሴት ጋር፣ እሷ ደግሞ አንቺ ነሽ። ስለዚህ ተሞሽረሽ ስታገቢ ካላየው በስተቀር ከማንም ጋር ባይሽ ተስፋ አልቆርጥም። ምን ያህል እንደምወድሽ የገባሽ ቀን ግን አደራ ለሁሉም ነገር ይቅርታ እንዳደረጉልሽ አውቀሽ ነይልኝ፣ እጠብቅሻለሁ። ቤቴ ልታደርሰኝ እንችላለን? ሄሎ ባል ቪዛው እንደተመታ ነገራችኋቸው? በቃ አሁን ሄደን እንነግራቸዋለን። ደውለን እንነግራቸዋለን። ነገሯቸው። ችግር የለም አሁን ደውላለሁ። እሺ እሺ፣ ይመችሽ ይመችሽ። ሄሎ ሊላይ እንኳን ደስ አላችሁ። ቪዛው ተፈቅዷል። ወደ ሳምንት ውስጥ ጣሊያንን ለማየት ተዘጋጁ። እኔ በኋላ ሊላይ እኔ ራሱ አላምንም። ለምን ታዲያ አልሄድም አልሄድም። ኧረ ተነሽ። እንደዚህ ያለሽ ተነስ። ፊቱን ታጥቦ ዘይት መቀባት ብቻ ነው የሚያስፈልገው። እሺ አልሄድም ያልኩት ፀጉር ቤት ሳይሆን ግብዣው ቦታ። ለምን? አላማችንን ስተናል። ቆይ እነዚህ ልጆች አመኑን አይደል? እኛን ወደዱን አይደል? እሺ ታዲያ እኛ ለምን በድጋሚ እንክዳቸዋለን? ሁለተኛ ወንድን እንዳያምኑና ጭራሽ እንዲርቁ ለምን እናደርጋለን? ለዚህ ሁሉ ምክንያት መሆን አለበት? የኛ ህይወት አላማ ወንዶቹ ሸታምና ከሃዲ አለመሆናቸው ማሳየት ነው። ስማ፣ እነዚህ ሴቶች እኮ የወደዱ ጣሊያን የምንወስዳቸው የፊልም ባለሙያ ሆነን እንጂ ተራ ፎቶ አንሺ ሆነን አይተውን ያውቃሉ? የገራጅ ቱታችንን ለብሰን አንድ ቀን ትዝ ብለናቸው እናውቃል? አሁንም ቢሆን የወደዱት እኛን ሳይሆን ፊልም እንዲሰሩ የሰጣናቸውን እድል ልንገርህና ልባቸው ቅንጣት ታህል እንዳልተለወጠ ደግሞ አሁንም አትርሳ።
ሄሎ ይቅር በለኝ ማት፣ ይቅር በለኝ። ያረኩትን ሁሉ ያረኩት ጠልቼ አይደለም። ልቤም ህሊናዬም ያንተ ጠበቃ ሆኖ ሲያቆስሉኝ ነው የኖሩት። ከዚህ በኋላ ሁለመናዬም ያንተ ነው። ነገ ብጠላኝና ብትበድለኝ እንኳን ቅጣቴ ነውና ይገባኛል። ማትዬ በድያለሁ። ይቅር በለኝ ማቲ፣ ይቅር በለኝ። የት ነሽ? ሰፈር። ናፍቀሽኛል። ልምጣ? ማትዬ እስከ ዛሬ ከምነግር በላይ አፈቅርሃለሁ። መጣው። Hi. ቆይ ከመክፈት በፊት አንድ የምናገረው ነገር አለኝ። እስከ ዛሬ ድረስ ፍቅር ቦታ ሰጥቼ አላውቅም። ብዙ ወንዶች ብጠብስም ለአንዳቸውም ቦታ የለኝም። ብቻዬንም ሰውን አስታውሻቸው አላውቅም። አንተን ግን ሻ ብቻዬን ሆኜ ሳስብህም ደስ ይለኛል። ረፊሌና እኔን አታውቂኝ። አልወቅ አንተን ለማፍቀር የሚገባኝን ያህል አውቃለሁ። እርግጠኛ ነሽ? አዎ ሻ የፊልም ስራ ባለሙያ ባልሆንስ? አያገባኝም። የገራጅ ሰራተኛ ባልሆንስ? ግድ የለኝም። እንግዲያውስ ቁጭ በይ። እኔ የፊልም ስራ ባለሙያ ሳልሆን በሳምንት 500 ብር የሚከፈለው ምስኪን የገራጅ ሰራተኛ ነው። አልገባኝም። በቃ ሸዋ ማለት በሳምንት 500 ብር የሚከፈለው ራዲያተር እየበተነ የሚበይድ አሁን ደግሞ ከሚዋሻት አንዲት ቆንጂዬ ልጅ ፍቅር ይዞት የሚገኝ ምስኪን ልጅ ነው። እና ቪዲዮ የምትቀርጸው በልምድ ነው ማለት ነው? እኔ ከስራስ ውጪ ከዚህ በፊት ምንም ቀርጬ አላውቅም። እና ያ ሁሉ ያሳየኝ የስራ ልምድ ውሸት ነው ማለት ነው? ጥሩ። ፊልሜን አበላሽተህብኝ ከሆነ ግን በቀላሉ መለቅና አይመስልም።
ያወጣሁትን ጊዜና ገንዘብ ደግሞ በህግ ነው የምጠይቅ። በቃ እንጠና። ከዚህ በላይ መዋሸት አያስፈልግም። እኛ የፊልም ስራ ባለሙያዎች አይደለን። ሰውዬ ያማል እንዴ? የሚያመኝ እውነታውን ካልተናገርኩ እያቸው እስቲ አይናቸው። አሁንም ስንዋሻቸው ምን ይመስልሃል? እና ይሄንን ሳንማከር ነው የምትወስነው? ኧረ በእናትህ ጠና፣ ኧረ በእናትህ አናግረኝ። ተው። ምንድን ነው? ይቅርታ አድርግልኝ። ስለምኑ? የአመታት ጓደኝነታችንን በአንዲት ስህተት አፈርድሜ አታብለው። የአመታት ጓደኝነታችንን በአንዲት ሴት አፈርድሜ ከማብላት አይሻልም? እኔ እኮ አንተም ከምትጨነቅ ነፃነታችንን ይሻላል ብዬ እንጂ። ተው እንጂ። ለነፃነታችን ስለተጨናነክ ነው አንድም ነገር ሳታማክረን በእነዚህ እንትኖች ፊት ደርሶ ጻድቅ ሆነን ንጹህ ልብ እንዳለ ያሳየው። እኔ እኮ ወድሃለሁ ስትለኝ ደንግጬ እኮ ነው። ምንድን ነው የሚያስደነግጥ? ሊላ እንደምትወደው የዛን ቀን ገና ነው እንዴ የምታውቀው? አንተ ከዛ በፊት ታውቅ ነበር እንዴ? ሸዋ በቃ እንደውም ከዚህ በላይ ሳንጣላ ብንለያይ ይሻላል። ምንድን ነው እሺ የምትፈልገው? ምን ላድርግልሽ እንዴ? በቃ ተወኝ፣ በቃ ተወኝ። እኔ ብቻዬን ልሁን፣ ተወኝ በቃ። እንደውም ከፊቴ ራቅልኝ፣ ጥፋልኝ በቃ ሸዋ። ብርሽን አሁን ነው መጥተሽ መውሰድ ትችያለሽ። ወደድክም ጠላህም ብሬን ልወስድ እየመጣሁ ነው። አትሳሳች። ገንዘብሽን የምትወስጂው ልመልስልሽ ስለምወድ ብቻ ነው እንጂ ለአንቺ አይነቱ ዶሮ ከኔ እጅ አይደለም 80 ሺህ ብር 10 ሳንቲም አትወስድ። እሺ ብሶት የወለደው አቋራጩ መንገድ አንተን ከሚያሳጣኝ ይቅር አልራመድ፣ ይቅር አልራመድ። ገንዘቤን ታመጣታለህ አታመጣም? የምን ገንዘብ ሰጥተኛል? ገንዘቤን አታመጣም? የምን ገንዘብ ሰጥተኛል? ገንዘቤን አታመጣም? አታመጣም? ምን ሰጥተኛል? የት እንዳለ ትናገራለህ። አታመጣም? የለም አንተ ገንዘብ ምንድን ልቀቀው እንጂ ልቀቀው። አመጣታለህ። ልቀቀው እንጂ ገንዘቤን ያመጣታል። የምን ገንዘብ ሰጠኸኝ? ሰጥቻት ያመጣታል ገንዘቤን። እሺ ምንድን ነው? አያገባህም። ለምን ደግሞ አያገባህም? አያገባህም። አብረን የጀመርነው አብረን ነው። የለህበትም አንተ። አለሁበት። ምንም የሚያውቀው ጉዳይ የለም። እሺ የለም። ገንዘቤን ያምጣ። ምንም ገንዘብ አልሰጠህንም። አንተ 5 ሳንቲም አልሰጠኸኝም። ገንዘቡ ለትክክለኛው ባለቤቱ ተመልሶ አታደርገው። እንዲህማ ባልተጫወተችብ። ማንም አልተጫወተብኝም። ሌባ ስላልሆንኩ ነው የመለስኩላት። እሺ እቺ ተራ ምናምንቴ በአንተ ላይ ትጫወትብህ። ምናምንቴ አትበላት። ምናምንቴ ውስጥ እንደናንተ አይነቶቹ ናቸው። በጭንቅላትና በማንነት ከኛ መወዳደር ስላቃጣችሁ ሴቱን ሁሉ በገንዘብ እያታላችሁ ሳይፈልጉ ቁስ አምላክ ያደረጋችሁ የከተማውን ችኮች በክትፎና በመኪና እያስቀየሳችሁ እኛን ሚስት አልባ ያደረጋችሁት እናንተ አይደላችሁ? አይበቃችሁ? እንደውም እኔ እሷን በሆን ኖሮ አይደለም መኪናን ፓንተን ነው ማሸጠሽ። በቃ
እኔንም እንዳንተ የዋህና ሩሩ ሴት መስላ ነው ጉድ የሰራችኝ። ውስጧ ግን አውሬ ነው፣ አረመኔ ነች። እሺ አንተ ስለ ውስጧ ምን ታውቃለህ? ከጡቷና ከዳሌያው በላይ የሚያምረውን ደግነቷን፣ የዋህነቷን አይተህላት ታውቃለህ? ሀብታም ስለሆነ ብቻ ይህን የመሰለ የወጣትነት ገላዋን ማንም አቅፏ ሲተኛ ደስ የሚላት ይመስላል? ከእንዳንተ አይነቱ ጨካኝ ስራ ነው የስንቱ የዋህ ሴት ልብ ክፉ ስራ የተማረ። ይህኔ እሷ የራሷን እሳት ታቅፋ እየተቃጠለች ሰው እኮ ነች። እሷም እኮ ህሊና አላት። አሁን እንደፈለክ ልታደርገኝ ትችላለህ። ገንዘቤን አምጣ። አሰማኝም እንዴ? ገንዘቤን አምጣ። ካሁን በኋላ እኔና እነዚህ ልጆች አጠገብ ብትደርስ አለቀሽ። ፊልምሽ ሲመረቅ ትጋብዥኛለሽ? እሺ የኔ አክተር። አንተ የምታውቃት ሌላ ሳቱ እኔ ማቃት በምስራቅ ሊነጋ ትወዳለች። ያቺ በጓደኞቿ የምትመራው ሁሌ በሰው ተሸሽጋ የምትኖረው ሳትሆን እኔ ማቃት እኔ ውስጥ ያለችው በምስራቅ ሊነጋ ነው የምትወደው። የእውነቴን አፈቅራለሁ። እንዴ ምን አባውነ ነው? አንቺ ራስ ምን አባሽ ሆነሽ? አንድ ደህና ነገር እንኳን ሳትጋብዘኝ ፍቅር ታስይዘኛለህ? አንቺም ፍቅር ያዘሽ? እኔም እሱ ነገር አይገባኝ። የኔና አንቺ ፍቅር አሁን እንደምታስበው አይነት አይደለም። ምን እያልክ ነው? አንቺ ራስ ምን እያልሽ? እኔማ ፍቅር ይዞኛል እያልኩ ነው። እና ምን ይተበስ? ሁለት ወር ቦይፍሬንድሽ ሆኜ ከዛ በኋላ ላይኔ እንኳን ላጣሽ አልፈልግም። ምን ማለት ነው? አሽሸ ገዳሜ ስለለመድኩኝ ነገ አንድ ሀብታም ወንድ ስታገኝ ጥላኝ ትሄዳለች ብለህ አስበህ ነው? መቼም ፒዛ ባማረሽ ቁጥር ሳምቡሳ እየገዛሁልሽ ዘላለም አብረሽኝ አትኖሪ። ፍቅር ለተራበው ልቤ
ሳምቡዛና ፒዛ ሳይሆን ያንተ እውነተኛ ፍቅር ነው የሚያስፈልገኝ። አንተ ከልብ ልታፈቅረኝ ትችላለህ ወይስ አትችልም? አይምሰልሽ። አሁን ልብሽ ውስጥ ሞልቶ የተትረፈረፈ የመሰለሽ ፍቅር ነገ እየመነዘር ነው ስንሄድ ማለቁ አይቀርም። የፍቅርን አያልነት የምትረዳ መስሎኝ ነበር። እሺ ሬዲ ኤንድ አክሽን። ብዙ ማትራቁ አንተ ጨርሰናል። አጥፋው። እንዴት አይነት ትግል ነው? እኔ እንደጨርሳችሁ አላወቅኩም። አልኩ። እፍ በለው። እሺ እፍ በለው። ጠፋ። አክሽን። በጣም የሚያምር ቀረጻ፣ በጣም ያስደስታል። አንተ ጨርሰናል። አጥፋው። እንዴት አይነት ትግል ነው?